ትምርታችን ቀጥለን ዛሬ ደግሞ የምናየው የጌታ መንፈስ ባለበት በዚያ እምነት አለ እንላለን። እስቲ ከኔ ተከትላችሁ ትላላችሁ። የጌታ መንፈስ ባለበት በዚያ እምነት አለ። ስንቶቻችሁ ናችሁ ቁርስ የበላችሁት? ብዙዎቻችሁ ስላልበላችሁ ነው። ቅድም በዝማሬ ሆኖ ስንቶቻችሁ ናችሁ የጌታን ቃል የበላችሁት? በዝማሬ ውስጥ እስቲ እጃችሁን አሳይ። ትንሽ ያንኳ አቅም አይሰጣችሁም እንዴ? እንደገና እንላለን ማለት ነው። የጌታ መንፈስ ባለበት በዚያ እምነት አለ። ክብርና ምስጋና ለአምላካችን ይሁን። ወደ ዛሬው ወደዛ ትምህርት ሳንሄድ በፊት በእምነት ዙሪያ እምነት ሰፊ ሐሳብ ያለው ነገር ነው። ስለዚህ እኔ እምነት እያልኩ ስናገር ሁለተኛ ቆሮንቶስ ምዕራፍ 4 ውስጥ ያለውን አስቤ ምን እንደተናገርኩ እንዲገባን ጥቂት ስለ እምነት አንዳንድ ነገሮችን በዚህ ላሳያችሁ ወዳለሁ ማለት ነው። እምነት ስንል የምንላቸው የምናካትታቸው ነገሮች አሉ። እምነት በአይነቱ ሁለት ዋና ነገሮችን የያዘ ነው። የተያዙ ናቸው። እንደምታዩት ትራያንግል ውስጥ አናቱ ውስጥ እምነት አለ። እዛ ውስጥ ደግሞ መዳኛ የሆነ እምነት አለ፣ መኖሪያ የሆነ እምነት አለ። መዳኛ እምነት የሚባለው የጌታ ኢየሱስ ክርስቶስን ሞትና ትንሣኤ ሰምተን የኛን ኃጢአተኝነት እግዚአብሔር ቃል የሚናገረውን ሰምተን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ስናምን የምናገኘው ደህንነትን የሚሰጠን ነው ማለት ነው። መዳኛ እምነት የሚባለው ያ መነሻው ነው ማለት ነው። እሱም እምነት ነው። እሱንም የጌታ ቃል ነው የሚሰጠው። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል መነሻው እሱ ነው ማለት ነው መዳኛ እምነት። ሁለተኛው ደግሞ ከዳን በኋላ በየቀኑ የምንኖርበት በጌታ ተደግፈን በጌታ አምነን ስሙን እየጠራን ነገሮች ቢመቹም ባይመቻቹም እሱን ተደግፈን የምንሄድበት እምነት መኖሪያ እምነት የሚባለው ነው ማለት ነው። ከዛ ስናልፍ ደግሞ ስራውን እምነት ምንድነው የሚሰራው በህይወታችን ስንል በሶስት ከፍለን ልናይ እንችላለን። ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ የሚናገረው ነገር አለ። ስለማስረገጥና ስለማስረዳት ይናገራል። ሮሜ ላይ ደግሞ ስለማዋሃድ ይናገራል ማለት ነው። የእምነት ስራ ምንድነው? ዕብራውያን ላይ እንደሚናገረው እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል ማለት ነው። ማስረገጥ አለው፣ ማስረዳት አለው። ማስረዳትን ብናስቀድም ያስረዳል ብቻ ሳይሆን ባስረዳው ማስረዳት ምን ያደርጋል? እርግጠኞች እንድንሆን ያደርጋል ማለት ነው። ይህም ብቻ አይደለም። ያ እምነት በጌታ ቃል ሆኖ ወደኛ ሲመጣ የጌታን ቃል እንደዛ የመጣው ምን ያደርጋል? ከኛ ህይወት ጋር ያዋህድልናል ማለት ነው። እንድናስብ፣ እንድንወስደው፣ እንድንኖርበት ያደርጋል። ስለዚህ የመዳን እምነት ያልነው የመኖር እምነት ያልነው በህይወታችን ውስጥ ስራዎቹ ማስረገጥ፣ ማስረዳት፣ ማዋሃድ ናቸው ብለን መክፈል እንችላለን። ይህን ሲያደርግ በህይወታችን ውስጥ የእምነት ስራ ውጤት ደግሞ አለው ማለት ነው። ሲያስረግጥ፣ እንደገና ደግሞ ሲያስረዳ፣ እንደገና ደግሞ በእኛ ውስጥ ደግሞ ሲያዋህድ ከሚሰራቸው ስራዎች ጥቂቶቹን ሊስት አድርጌያለሁ። አንዱ ማየትን በእኛ ውስጥ ይፈጥራል ማለት ነው። በዚህ አይን ማየት ሳይሆን በመንፈሳዊ አይን መንፈሳዊ እውነታን ማየት እንድንችል ያደርጋል እምነት ማለት ነው። በዛ እይታ ደግሞ ቀጥለን በዛሬው ቀን እንደምናየው ስናይ ደግሞ በውስጣችን ምን ያመጣል? መረዳትን ያመጣል ማለት ነው። ማስተዋልን ያመጣል። ያ ያመጣው ማስተዋል ደግሞ በእኛ ውስጥ መልሶ ምን ያመጣል? መቀበልን ያመጣል። ያ የተቀበልነው ደግሞ ምንን ያመጣል? አስነስቶን፣ ኃይል ሰጥቶን፣ አቅም ሰጥቶን መለማመድን ያመጣል። ክብርና ምስጋና ለጌታ ይሁን። ስለዚህ እምነት ስራ አለው። ስራዎቹ ማስረገጥ ነው፣ እንደገና ማስረዳት ነው፣ ማዋሃድ ነው። ያስረገጠው፣ ያስረዳው፣ ያዋሃደው ደግሞ በእኛ ውስጥ ምንን ይፈጥራል? ማየትን ይፈጥራል። መረዳትን በተለየ ሁኔታ ማስተዋልን ይፈጥራል። መቀበልን ይፈጥራል። እንደገና ደግሞ መለማመድን ይፈጥራል። ይህን እምነት ለማግኘት እምነት መቼስ ዝም ብሎ እንደ ሀገርኛው ዘራፍ ማለት አይደለም። ዝም ብሎ ከመኝታ ተነስቶ ወይ ከሆነ ምናምን ተነስቶ እኔ ከሌ ልጅ ማለት ብቻ አይደለም ማለት ነው። ምንጭ አለው ማለት ነው። የአእምሮ ስራ አይደለም፣ የድግምትም ነገር አይደለም። ምንጭ አለው። ምንጩ አንደኛው ምንድነው? ዛሬ እንደምናየው የእግዚአብሔር መንፈስ ነው። የጌታ መንፈስ
ወደኛ መጥቶ ልቦናችንን ከፍቶ የእግዚአብሔርን ነገር ሲያሳየን ሲያስረዳን ሲያስረግጥልን በእኛ ውስጥ ምን ይፈጠራል? እምነት ይፈጠራል። እንደገና እዚህ ቁጭ ብለን እንደምንሰማው ቤታችንም ሄደን በየግላችን የእግዚአብሔርን ቃል ስናጠና ቃሉ ደግሞ በእኛ ውስጥ ምንን ይፈጥራል? እምነትን ይፈጥራል። ይህም ብቻ አይደለም። ያ መጀመሪያ ያልኩት መንፈስ ደግሞ እንደ ጸጋ ስጦታዎች ደግሞ ለአንዳንድ ሰዎች በተለየ ሁኔታ የእምነትን ስጦታ ደግሞ ይሰጣል። ስለዚህ ምንጩ የእምነት እግዚአብሔር ነው። እግዚአብሔር ደግሞ ያንን ወደኛ የሚያመጣው በመንፈሱ ነው፣ በቃሉ ነው። እንደገና እንደ ጸጋ ስጦታም ሰጥቶ ነው ማለት ነው። ስለዚህ ይህ እምነት ወደኛ ሲመጣ እነዚህን ከኋላ የምታዩትን ነገር መገኘቱ ያደርጋል። አለመገኘቱ ደግሞ ችግሮችን ያመጣል ማለት ነው። ስለመገኘቱ የጌታ ቃል ሲናገር የእምነት መገኘት የእግዚአብሔርን ዘርፈ ብዙ ጉብኝት ወደኛ ያመጣል ማለት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ደስ የተሰኘብን እግዚአብሔር ደግሞ በሕይወታችን ክብሩን ይገልጣል፣ ክንዱን ይገልጣል፣ ሕይወታችንን ይሰራል። የሚያቀራርብ ማግኔት እንደማለት ነው። ስለዚህ የእምነት መገኘት የእግዚአብሔርን ዘርፈ ብዙ ጉብኝት ወደ ሕይወታችን ያመጣል ማለት ነው። እንደገና መገኘቱ ደግሞ እንደዛ የሆነው እግዚአብሔር ምን ያደርጋል? ደስ ያሰኛል ማለት ነው። ሌላው መገኘቱ የሚያደርገው ነገር ቅድም የተነጋገርነው ቃሉን እንደምንሰማውን በእምነት ከኛ ጋር ደግሞ ያዋህድልናል ማለት ነው። መኖሩና መገኘቱ ደግሞ መነሳትንና ማድረግን እዛ ቃላቶቹን አስተካክሉልኝ መነሳትንና ማድረግን ያመጣል ማለት ነው። መገኘቱ እነዚህን ሁሉ በሕይወታችን ያመጣል። አለመኖሩ ችግር ይፈጥራል ደግሞ ማለት ነው። አለመኖሩ ድሮ የሚያድነውን እምነት በተመለከተም ራሱ ሲነገረን የተነገረን ነገር ይህ እውነት ይሆንንህ ብሎ መቀበልና ለመቀበል ትልቅ ልዩነት ያመጣል ማለት ነው። ለተቀበለ ሰው ይሄ እውነት ይሆንን ብሎ የጌታን ቃል ለተቀበለ ጌታ የበለጠ ማንነቱን ይገልጣል። አይ ይሄ ደግሞ የማይመስል ነው ብሎ ቢላለው ምንነቱንም አይገልጥም ማለት ነው። እኔ ነኝ ያሳለፍኩት አይገልጥም ማለት ነው። ስለዚህ አለመገኘቱ ብዙ ጊዜ ጌታችን ኢየሱስ ክርስቶስ በምድር በነበረ ጊዜ ግሳጼን አምጥቷል። እናንተ እምነት የሌላችሁ ብሎ የገሰጻቸው የተናገራቸው እጅግ ብዙ አሉ ነበሩ ማለት ነው። ሌላው አለመኖሩ ደግሞ የሚያመጣው በሕይወታችን ውስጥ ምን ያመጣል? ልመናን ያመጣል። መጽሐፍ ቅዱስ ውስጥ እምነት የሌላቸው እምነታቸው የሳሳ ማመን ፈልገው ለማመን አቅም ያጡ ይጸልያሉ። ምን ብለው ይጸልያሉ? አለማመኔን እርዳ ብለው ይጸልያሉ። ሌላ ቦታ ሲጸልዩ እምነትን ደግሞ ጨምርልን ብለው ይጸልያሉ። እንግዲህ እምነት በአጠቃላይ እነዚህንና ይሄን ነገሮች የመሰለውን የያዘ ነው ማለት ነው። ስለዚህ ዛሬ ስንነጋገር እግዚአብሔር መንፈስ ባለበት በዚያ እምነት አለ ስንል ምን እያልን ነው? መረዳት አለ፣ እርግጠኝነት አለ። ከዚህም የተነሳ የሚያድነው እምነታችን የጠነከረ የበረታ ጥያቄ እንኳን ቢበዛ ነገሮች እንኳን ቢወላገዱ ምንም የማይነቀነቅ ጴጥሮስ ውስጥ የተፈተነ እምነት የተባለውን ይሆናል ማለት ነው። ይህም ብቻ አይደለም፣ የሚያኖረው እምነታችን ከሚገጥመን ነገር ሁሉ በላይ ወጥቶ ነገሮች ባልተመቹ ጊዜ እንኳን ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል፣ ሁኔታ ምን ያደርገኛል እንድንል ያደርጋል የሚለውን እናያለን። ይህን ደግሞ ስንል ከዚህ የተነሳ ምን ይሆናል? በእኛ ውስጥ ማየት ይሆናል፣ በእኛ ውስጥ መገንዘብ ይሆናል፣ በእኛ ውስጥ ቃሉንና የጌታን ሐሳብ ፈቃድ ማዋሃድ ይሆናል። ይህ ብቻ አይደለም፣ ያንን ተቀብለን ደግሞ መለማመድ ይሆናል ማለት ነው። ክብር ለጌታ ይሁን። ይሄ ነው እምነት እንግዲህ ያለው። ስለዚህ እንሄድና ሁለተኛ ቆሮንቶስ ምዕራፍ 4 ላይ እዛ የሚናገረንን ስለዚህ እምነት ጥቂት ነገሮችን አይተን ዝርዝር የሆኑ ሁኔታዎችን እናያለን ማለት ነው። ጌታ ይመስገን። አጭር ነው የምናነበው። ቆመን ብናነብ ፈቃደኞች ናችሁ? በድምጻችሁ አዎ ብትሉ የበለጠ ደግሞ ድምጻችሁ ይባረካል። እንደ ዘማሪዎቹ ልትሆኑ ትችላላችሁ። ድምጻችሁን ከቆጠባችሁ እንደኔን የምትሆኑት ማለት ነው። እሱ ደግሞ ከናንተ የራቀ ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 13 ላይ ያለውን ቁጥር 1 እና 2 አንብቤ ላንብበው ትንሽ። እንዲህ ይላል የጌታ ቃል። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን ባለፉት ጊዜያት ያየነው የተሻለ አገልግሎት የአዲስ ኪዳን አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና
ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና፣ ስለዚህ ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማም ብርሃን ይብራ ያለ እግዚአብሔር ነውና። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። ከዚህ የተነሳ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ቁጥር 13 ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን። ምን ብለን? ጌታን ኢየሱስ ክርስቶስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከናንተም ጋር እንዲሁ እንዲያቀርበን እናውቃለንና። ነገር ግን ያው አንዱ የእምነት መንፈስ ስላለ እናምናለን ስለዚህም እንናገራለን ብሎ ሐዋርያው ጳውሎስ ይናገራል ቀደም ያነበብነው ክፍል ውስጥ። ነገር ግን ያው አንዱ መንፈስ በእኛ ውስጥ ስላለ እኛ ደግሞ ምን እናደርጋለን ይላል? እናምናለን፣ ከዚህም የተነሳ እንናገራለን ይላል። ባለፉት ሳምንታት በተደጋጋሚ እንዳየነው እዚህ መጽሐፍ ውስጥ እየጠቀሰ የመጣው በሕይወቱ የሚገጥሙትን ውጣ ውረዶች ብዙዎቹን ሊስት እያደረገ እንደገናም ደግሞ ሄዶ መጨረሻዎቹ ምዕራፎች ውስጥ ዝርዝሩን ብዙ መከራ ውስጥ እንዳለፈ ይናገራል። ግን ይሄ ሁሉ መከራ ሁሉ ቢበረታ፣ ይሄ ሁሉ ጥያቄ ቢመጣ፣ ይሄ ሁሉ የሚጎትት ነገር ቢኖር፣ ይሄ ሁሉ አገልግሎቴን የሚያሳንስ ሩጫዬን የሚያቃጥል ነገር እንኳ ቢኖር የጌታ ቃል አስቀድሞ እንደሚለው አመንኩ ስለዚህም ደግሞ ተናገርኩ ብሎ እንደተናገረው ያ አንዱ መንፈስ ለኛም ስላለን እኛም በዛ ነገር ውስጥ እያለን የምናደርገው አንድ ነገር ብቻ ነው። እሱ ምንድነው? እናምናለን። ያንንም ደግሞ አምነን ጌታ በሕይወታችን የሚሰራውን አጽንተን እንናገራለን ይላል። እዚህ ቦታ የጠቀሰው አመንኩ ስለዚህም ተናገርኩ የሚለው መዝሙር 116 ላይ ያለውን ቃል ነው። ሄዳችሁ እዛ ብታነቡ ዘማሪው እዛ ውስጥ በብዙ ትግል ውስጥ ያልፋል። ሕይወቱ ዘምራለሁ የሚያሰኝ አይደለም። ሕይወቱ አምናለሁ የሚያሰኝ አይደለም። የሚቆጥራቸው ነገሮች አሉ። ሰው ሁሉ ተንኮለኛ እንደሆነበት፣ ሕይወቱ እንደተዛባበት፣ መላ እንደጠፋው ሊስት ያደርጋል። ግን በዛ መካከል ሆኖ ምን ብሎ ይናገራል? አመንኩ። አሁንም በማያሳምን ነገር ውስጥ ሆኜ አመንኩ። ነገሮቼ ሊፈራረሱ ባሉ ጊዜ አመንኩ። ሊወሰዱ በሆነ ጊዜ አመንኩ። ጥያቄ በቤቴ በበዛ ጊዜ አመንኩ ብቻ ሳይሆን ስለዚህ ምን አልኩ? ጌታ ያድነኛል ብዬ ተናገርኩ ብሎ እዛ ይናገራል። ሐዋርያው ጳውሎስ ከጌታ ቃል ይጠቅስ እነዚህ ውስጥ የኛም የተለየ ነገር አይደለም። ያውም ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ የተነሳ የበዛና የበለጠ ነው። ምክንያቱም ያው አንዱ መንፈስ ያንን ዘማሪ በዛ ጊዜ ልቡን አጽንቶ የእግዚአብሔርን ነገር አሳይቶ እንደገና ማየትን መቀበልን ሰጥቶ ያ ሁሉ የሚረብሸው ነገር እያለ አልረበሽም ይልቁንም አምናለሁ እናገራለሁ ያሰኘው በእኛም ውስጥ አድሮ በብዙ ነገሮች ውስጥ እንኳ ስናልፍ ያው አንዱ መንፈስ ምን ያሰኘናል? እናምናለን ስለዚህም እንናገራለን እንድንል ያሰኘናል ብሎ ይናገራል። ጌታ የተመሰገነ ይሁን። ያንን የሚያደርገው የጌታ መንፈስ ነው። በሰው ሕይወት የሚከብደው ነገር ወደኋላ እንደምናየው ዓይን ይጋርዳል፣ ፍርሃትን ያመጣል፣ ያሸብራል፣ ያስጨንቃል፣ ነገርን ሁሉ ያጨልማል፣ ዓለምን ያጠባል፣ ተስፋን ያስቆርጣል። ወደ ጌታ ግን ዞር ሲባልና ከጌታ መንፈስ የተነሳ ግርዶሽ ከዓይንና ከልብ ሲወገድ ለካ ይሄ እውነተኛው ይሄ አይደለም፣ ከዚህ የተለየ ይሄ የሚባል አለ። ጌታ ብቻ የሚፈቅደው በሕይወታችን የሚሰራው ስላጓራ የበረታ አይደለም። ታውቃላችሁ፣ የድምፅ ትልቅነት ኃይል አይደለም። ኃይል የሚወጣው ከድምፅ ትልቅነትም ማነስም አይደለም፣ ከማጓራትም ወይም ከሌላ አይደለም። ኃይል የሚወጣው ከእግዚአብሔር ነው። ኃይል ማን ነው ይላል እግዚአብሔር ቃል ሲናገር? የእግዚአብሔር ነው። ክብር ለጌታ ይሁን። ኤልያስ በዛ ተራራ ላይ የባዓል ነቢያትን ሲገድል እሳት አውርዶ ነበር። በዛ ነበር ኃይልን የጠበቀው። ግን ወደ ኮሬብ ተራራ እግዚአብሔር ካወጣ በኋላ በዛ አይነት በእሳት እንደገና ደግሞ በመሬት መንቀጥቀጥ እግዚአብሔርን ኃይል አያለው ብሎ ቢያስብ ኃይል በዛ አልነበረም። ኃይሉ የመጣው በምንድን ነው? በሾክሾክታ ነው። ጌታ የሚሰራበት መንገድ እጅግ ብዙ ነው። ስለዚህ
ስላጓራ ብቻ ያጓራው ኃይል አለው ብለን አንደነግጥም። ምክንያቱም ዝም ያለ የሚመስለው እግዚአብሔር አጠገባችን ካለ በዝምታ ስራውን ሊሰራ ይችላል፣ ደግሞ ይሰራል ማለት ነው። ሐዋርያ ጳውሎስ ይህንን ነው የሚለው። ይህን ሁሉ የምታዩት በህይወት የምታዩት እናንተም የምትነቅፉት መዝናችሁ የምትጥሉት ነገር አዎ ብዙ የሆነ ነው። ቢሆንም መለኪያም እሱ አይደለም። የህይወቴም አካሄድ በዛ የተተመነ አይደለም። መለኪያም የህይወቴም ነገር የተተመነው በምንድን ነው? በጌታ መንፈስ ነው። እሱ ደግሞ በኔ እያለ በኔ ሆኖ የሚሰራው ምንን ይሰጠኛል? እምነትን ይሰጠኛል ብሎ ነው የሚናገረው። ጌታ ይመስገን። ይህ የእምነት መንፈስ ስላለን ያው የእምነት መንፈስ ስላለን ይላል። ምን ማለት ነው? እምነትን የሚሰጥ መንፈስ፣ እምነትን የሚያጎለብት መንፈስ፣ እምነትን የሚያነሳሳ መንፈስ ስላለን ነው ይላል ማለት ነው። ሁላችንም አስቀድመን ስንጀምር ወደ ጌታ ስንመጣ የጌታን መንፈስ ተቀበለናል፣ በሱ ታትመናል ብለን ተነጋግረናል። ኤፌሶንም ላይ የሚናገረው አምናችሁ በዚሁ መንፈስ ደግሞ ታተማችሁ ብሎ ይናገራል ማለት ነው። ኤፌሶን ምዕራፍ 1 ላይ እናንተ ደግሞ የእውቀትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን ሆናችሁ ታተማችሁ ይላል ማለት ነው። ክብር ለጌታ ይሁን። ይሄም ደግሞ ምን ይላል? የርስታችሁ ምንድነው? መያዣን ቀብድ ነው ማለት ነው። አንተ ደግሞ ርስት አለ፣ አንተ ደግሞ እንዲና እንዲያነ ሲባል ወጣ አርገን የምናሳየው ልባችን የሚመካበት ነገር የትኛው ነው? የተሰጠን መንፈስ ነው ብሎ ነው የሚናገረው። ግን ይሄ የተሰጠን መንፈስ ልጅነትን የሰጠን ግን በህይወታችን የሚሰራው ያበራልን እንደገና እምነትን እየሰጠን የሚሄደው ደጋግመን እዚህ ቦታ እንደተነጋገርነው ስንቀርበው፣ ስንፈልገው፣ ስንገኝለት፣ ስንሰማው ያንን እየሰራ ይሄዳል ማለት ነው። እያበራልን ይሄዳል። ስለዚህ መጀመሪያ መጥቶ ከማተሙና መያዣ ከመሆኑም በላይ መንፈስ ቅዱስ በህይወታችን ከሚሰራቸው ነገሮች ባለፈው ዝርዝሩን እጅግ ብዙ አድርጌ ያሳየቻችኋለሁ። ጅማሬ ላይ እንደገና ጉዞ ላይ መጨረሻ ላይ ብያሳየቻችኋለሁ። ከዛ ውስጥ አንዱ እኛ ውስጥ እምነትን መፍጠር ነው። እስቲ እምነትን መፍጠር በሉ። እምነትን መፍጠርን መንፈስ ቅዱስ ይሰራል በእኛ ውስጥ ማለት ነው። ለአንዱ ይሄው እምነት ቅድም እንዳልኩት መታተምን ይሰጣል። ለሌላው በጸጋ ስጦታ የተለየ እምነትን የተለየ ማየትን ይሰጣል። ለሁላችንም ደግሞ እንደቀረብነው ምን ያደርጋል? በተለየ ደረጃ ባለንበት ሁኔታ እምነትን እየሰጠን ይሄዳል ማለት ነው። ይሄ እምነትን የሚሰጠን እየጨመረልን የሚሄድበት መንገድ ደግሞ መጽሐፍ ቅዱስ ሲናገር የልቦናችንን አይኖች ሲያበራ ነው። እዛው ኤፌሶን ላይ ሐዋርያ ጳውሎስ ሲጸልይ እንደዚህ ይላል፣ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። እነዚህ አማኞች ናቸው። የት ያሉ? ልክ እንደናንተ ተደላድለው የተቀመጡ ምንም እንኳን እንደዚህ አይነት ቪላ ባይኖራቸው የዛን ጊዜ ደስ ብሏቸው በጌታ እግር ስር የተቀመጡ ናቸው። ነን ብለው ያሉ መንፈስ ደግሞ ተቀብላችኋል፣ ታትማችኋል ለተባሉ ለነሱ መልሶ ሲጽፍ ሁሌ ስለናንተ ሳስብ እግዚአብሔርን አሳስበዋለሁ እለምንላችኋለሁ ይላል። ምን ብሎ ነው የሚለምነው? እርሱ የክብር አባቴ ጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ኢየሱስ ጌታ ነው። ያ የታተምንበት መንፈስ ያ የተቀበልነው መንፈስ በእኛ ውስጥ ሆኖ ምን ያደርጋል? ጥበብንና ማስተዋልን ይሰጠናል፣ ያበራልናል ማለት ነው። ጥበብ ማለት ከዚህ በፊት እንዳየነው መቼ፣ ምን፣ እንዴት፣ በምን አይነት መንገድ ማድረግ እንደሚገባን ማወቅ ማለት ነው። እነዚህ አሁን የጠቀስኳቸው ጥያቄዎች አእምሯችን ውስጥ በየቀኑ ይካሄዳሉ። ልብ ብንል ይሄን ነገር መቼ፣ በምን፣ እንዴት፣ ቤት ላድርገው የሚል ጥያቄ ሁሌ ነው። እዚህ ተቀምጣችሁ ራሱ ማት ጊዜ ነው የሚካሄደው። እዛ ውስጥ ያለው ቅንብር ትክክል ሆኖ ሲወጣ ያ ጥበብ ነው ይባላል። ክብር ለጌታ ይሁን። በማያወላዳ ሁኔታ አያይዞ አመቻችቶ ለጌታ ክብር እንደሚያመጣ ለእኛ ጥቅም እንደሚያመጣ ሆኖ ሲመጣ ማለት ነው። ያ እንዲሆን የሚያደርገው ምንድን ነው የሚለው? የጥበብ መንፈስ ነው። ምን አድርጎ ለእኛ ውስጥ መገለጥ የሚለው መረዳትን፣ ማስተዋልን፣ ነገርን መመዘንን አቅም ይሰጣል ማለት ነው። ትላንት ነገርን የምናይበት በአንድ መንገድ ነው። ዛሬ ደግሞ የጌታ መንፈስ በውስጣችን ሆኖ መረዳትን፣ ማስተዋልን፣ የነገሩን ምንነት፣ አካሄዱን፣ ሚዛኑን በእኛ ውስጥ ያስረዳናል። ሰው ከሚያስረዳው በላይ፣ ሰው ከሚናገረው በላይ፣ መረጃዎች ከሚያሳዩት በላይ ሲያሳየን እኛ ውስጥ ምን ይወጣል? ጥበብ ይወጣል ማለት ነው። ጥበቡ ምን የሚያደርግ ነው? እችን ነገር መቼ፣ ቤት በኩል እንዴት አድርጌ ላርጋት የሚል ማለት ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ የሚለው ይህን ሐሳብ የያዘ ነው ማለት ነው። ያ ጥበብ ነው በመገለጥ የሚመጣ። ከዛ ምን ይላል? የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይልና ይህም ይላል፣ ይህም የልባችሁ አይኖች ሲበሩ
ኢየሱስ ጌታ ነው። ልክ ጥበብንና መገለጥን ቅድም ያልኩበትን መንገድ ሲሰጠን ውስጣችን ምን እየሆነ ይሄዳል? የልብ አይን የሚባል አለ። ያ ምን ማለት ነው? ስለ ልብም ድሮ ተምረናል። ሰፊ ነገር። ልብ ማለት የማንነታችን ማዕከል ነው። እስቲ ማዕከል ነው ብሎ የማንነት ይሄን እዚህ የቆመውን ሰውዬ ስሙን ታውቃላችሁ አይደለም? እሱን እሱ ያሰኘው ስሙ አይደለም። መብራት ሳበራይታችሁን ታውቃላችሁ? ምንም አልፎ አልፎ ከሰኞ እስከ ዓርብ እኔ ብቻዬን እዚህ ስሆን ወይ ደግሞ ከወንጌላዊ ጋር ስሆን ነው። አታውቁም። ግን እኔ ያሰኘኝ ነገር ምንድነው? ማዕከሌ ውስጥ ያለ ልቦና የሚባለው ውስጥ የሚነሳውና የሚሄደው የሚመርጠው ነገር ነው ማለት ነው። ልብ ማለት የመምረጫ እንደገና ደግሞ የነገርን መወሰኛ ማዕከል ነው ማለት ነው። እኔን እናንተን ከአንዳችሁ የሚለየው ያ እንጂ ቁመና እኮ ዝም ብሎ ነው፣ ሽፋን ነው። ታውቃላችሁ? አደራረጋችን ነው የሚለየን። አደራረጋችን ግን የቱ ነው ማዕከሉ? ልቦና የሚባለው። አሁን የጌታ ቃል የሚለው ምንድነው? ያ የታተምንበት መንፈስ በውስጣችን ሆኖ ሁሌ አብረነው ስንኖር አንዱ የሚያደርገው ነገር ምን ያደርጋል? የልቦናችንን አይኖች ያበራል። ኢየሱስ ጌታ ነው። ነገሮችን የምናይበትን መንገድ ይቀይራል። የምንመዝንበትን ሚዛን ይቀይራል። የምንለካበትን መለካት ይቀይርና ድሮ ገዝፎ የታየው ዛሬ ለካ ባዶ ነው። ድሮ ይሄ አንደኛ ነገር ነው ለሱ ነው የምሞተው የምንለው አሁን ስንለካው በጌታ ደግሞ ሆነ ወይ ለሱ ነበር ሞታለሁ ያልኩት ብላችሁ አፍራችሁ እኔ ብዙ ነገር አንስቼ ድሮ ወጣቶኝ የምወደው እንደዚህ ሳድግ ያልኳቸው ወደ ነገሮቹ ስደርስ በጌታም ሳድግ ወይ እቺ ነገር ነበር እንዴ ያልኳቸው እጅግ ብዙ አሉ። ምን ተፈጠረ? ምን ልዩነት ተፈጠረ? እድሜ ያድጎን እንዳትሉ እንደናንተ ወጣት ነኝ። ግን እሱ አይደለም። በዚህ እድሜ በኔ ያሉ ያንን የሚያሳድዱ አሁንም አሉ። በኔ የተቀየረው ምንድነው? የጌታ መንፈስ በልቤ ሆኖ ልቦናዬን ሲያበራ ያኔ ኖርላቸዋለሁ ያልኳቸው ነገር ዋው ለካ ባዶ ናቸው ወደሚለው አደረሰኝ ማለት ነው። ለእናንተም እንደዛው። ስለዚህ ሐዋርያው ጳውሎስ ምን ይላል? መታተም አንድ ነገር ነው። መያዝ የመንፈስን አንድ ነገር ነው። ግን ከዛ በላይ የሆነ ነገር አለ። እሱም ምንድነው? የጌታ መንፈስ የታተማችሁበት የጥበብና የማስተዋልን መንፈስ ሰጥቶ ከዛም ደግሞ ምን ያደርጋል? ልቦናችሁን ያበራል። ከሱ የተማራችሁ ትሆናላችሁ ይላል። ኢየሱስ ጌታ ነው። እንደዛ ሲሆን በእኛ ውስጥ ምን ይፈጥራል? ትላንት ከነበረን እምነት ይልቅ ከፍ ያለ እምነትን፣ ትላንት ከነበረን ዕውቀት ይልቅ ከፍ ያለ ዕውቀትን ይፈጥራል ማለት ነው። እምነት በምንድን ነው የሚመጣው ብለናል? በመንፈሱ ወይ በጌታ ቃል። የጌታ ቃል ወይ መንፈሱ ወደኛ ሲመጣና ያንን ሲያበራልን ማየታችን እየጨመረ ይሄዳል፣ መረዳታችን እየጨመረ ይሄዳል። ከዛም የተነሳ እምነታችን እየጨመረ ይሄዳል። ይህ ደግሞ የተሰጠው ይህ የጌታ መንፈስ ስራ የተሰጠው ለአማኞች ብቻ ነው። እስቲ ለአማኞች ብቻ በለው። ለአማኞች ብቻ ነው። ክብርና ምስጋና ለጌታ ይሁን። መታተሙ የተሰጠው ለአማኞች ነው። መያዣ መሆኑ የተሰጠው ለአማኞች ነው። ጥበብ ማስተዋል መቀበል የተሰጠው ለአማኞች ነው። እንደገና የልቦና አይን መብራት የተሰጠው ለአማኞች ነው ማለት ነው። ኢስ ፎር ዩ። አሁንም ክብር ለጌታ ይሁን። ያ ሲሆን ያንን ለማረጋገጥ እግዚአብሔር ቃል ምን ብሎ ይናገራል? ከእግዚአብሔር መንፈስ በስተቀር ለእግዚአብሔር ያለውን ማንም አያውቅም። ያው እኛ ግን ይልና መጽሐፍ ቅዱስ ምን ይላል? እግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ ሰጠን እንጂ ያለምን መንፈስ አልተቀበልንም። ስለዚህ ይልና ምን ይላል? መንፈሳዊውን ነገር ከመንፈሳዊው ነገር አስተያይተን እንናገራለን። ቅድም ያልኩት ነው። የልብ አይን ሲበራ መንፈሳዊ እውነታን ያስረዳል፣ ሁኔታን ያስረዳል። ከዚህ የተነሳ አንዱን መንፈሳዊ ሁኔታ ከሌላ አይነት መንፈሳዊ ሁኔታ እናመዛዝንና ይሄኛው የተሻለ ነው እንላለን። በነገራችን ላይ ጌታ ልጆቹን ሰብስቦ ሲያስተምር ጉያው ስር አድርጎ እግሩ ስር ስለታችኛው መንደርና ህይወት አይደለም የሚያስተምረው። ለምሳሌ ዶዝስ ዶንት ዱ ዛት ውስጥ አይደለም አሁን ያለው። ገብታችኋል ልዩነቱ? ገና መጀመሪያው ላይ አሁን ልጆች ሁሉ ስታሳድጉ መጀመሪያ ምንድነው? ይሄ መጥፎ ነው፣ እሳት ነው፣ አትንካ ትቃጠላለህ። ይሄ ደግሞ እንዲህ ነው፣ ይሄ ደግሞ እንዲህ ትላላችሁ አይደል? 10 ዓመት ከሆነ በኋላ ትላላችሁ እሳት ነው ብትሉ ችግር አለ ወይ? እናንተ ላስተማራችሁ ወይ ልጁ አልተቀበለም ማለት። ስለዚህ እኛም የጌታ ሆነን ወደሱ ከመጣን በኋላ ሲያስተምረን የሚያስተምረን ስለዛ ስለመጥፎ አይደለም። አሁን ጥሩ ከሆኑት መካከል የተሻለ ጥሩ የትኛው ነው? ከከበረው መካከል የተሻለ የከበረው የትኛው ነው? ዘላቂ ከሆነው መካከል የተሻለ ዘላቂ ሆነ የትኛው ነው? ተርማችን ተቀይሯል። ገብቷችኋል? እኛ ግን ሁሌ እዚች ቦርደር ላይን ሆነን እዛ ጋ ነው ያለው ወይስ እዚህ ጋ እያልን ከከረምን ገና ዕብራውያን ላይ እንደተጻፈው የሚገባን በጡጦ የሆነ ወተት ነው ማለት
እያደረገን እንድንኖር ነው። ጌታ የሚለው እንዴ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አሁንም ምን ያስፈልጋችኋል? የሕፃናት ምግብ ያ ከኛ የራቀ ይሁን። አሁን እያለን ያለው መንፈሳዊውን ነገር ከሌላ መንፈሳዊ ነገር ጋር እንመዝንና እናስተያይና ይሄ መንፈሳዊ ነገር ከዚህኛው በጣም የላቀ ነው፣ እሱን መርጣለሁ። በልጅነቴ እንደሆንኩት አልሆንም፣ አምና እንደሆንኩት አልሆንም። አሁን ግን በጌታ ሆኜ በቤቱ ሆኜ በቃሉ ሆኜ በእምነት ሆኜ ይሄን ሆናለሁ የምንለውን የሚሰጠን እሱ ነው። ጌታ የተመሰገነ ይሁን። ስለዚህ ከመንፈስ ጋር አስተያይተን ይሄ ይሻላል እንድንል የሚያደርገው እርሱ ነው ማለት ነው። ይሄን የጌታ መንፈስ በውስጣችን ሆኖ ይፈጥራል። ሲፈጥር የሚያደርገው ቅድም ከጠቀስነው ጋር ስንሄድ እይታችንን ነው የሚያበራልን። እስቲ እይታ በሉ። ግርዶሽ ባለፈው ስንነጋገር 2 ቆሮንቶስ 3 ላይ ግርዶሽ ታስታውሳላችሁ? እስቲ ግርዶሽ በሉ በትንሹ። ትዝ ይለን ነበር አንድ ቀን ድሮ አትበሉ። ግርዶሽ የሚባል ታስታውሳላችሁ? የጌታ መንፈስ ባለበት ያ ግርዶሽ የለም። ሙሴ ፊቱ ላይ ያደርግ እንደነበረው አይነት የጌታን ክብር እንዳና የሚያደርግ ግርዶሽ የለም። ያ ተገፈፈ። በተገፈፈ ፊት ባለፈው እንዳየነው ወደሱ እየቀረብን መስታወት መልካችንን እንደሚያብለጨልጭ ሙሉ ለሙሉ አይተን ሙሉ ለሙሉ እናሳያለን ነው ባለፈው ያልነው ማለት ነው። የጌታ መንፈስ ባለበት ያ ግርዶሽ የለም። እይታን የሚከልል ነገር የለም። የጌታን መንገድ የሚከልል የለም ብለን የተነጋገርነው። ስለዚህ አንዱ የሚያደርገው ነገር መንፈስ ቅዱስ እምነትን ሲፈጥር እይታችንን ነው የሚጨምረው፣ ማየትን ይጨምራል። ማየት ቅድም እንዳልኩት ይሄ አይናችን ወይም ይሄ አይናችን ከሚያየው ጆሮአችን ከሚሰማው በላይ ወተን እንድናይ የጌታ መንፈስ በቃሉ ይሁን ባደራረጉ ወደ ውስጣችን መጥቶ ያደርጋል። ምሳሌዎችን ልስጣችሁ። ከኋላ ይታያችኋል። 2 ሰዎች ይታያችኋል። አንዱ የተቀመጠ መሄድ የማይችል፣ ሌላኛው ደግሞ የቆመ ይታያችኋል። ታሪኩን ታውቃላችሁ። የሐዋርያት ሥራ ምዕራፍ 3 ላይ ያለው ነው ማለት ነው። ማለዳ ያ ሰውዬ የተቀመጠው ሲወጣ ከልጅነቱ ጀምሮ ቃሉ እንደሚናገረው ሄዳችሁ ብታነቡ ሽባ ነው ይላል ማለት ነው። ስለዚህ እንዲህ ለምን ቤተ መቅደሱ ጋር ተሸክመውት ነው የሚያመጡት ማለት ነው። ሰንበት እስኪመጣ የተለመደው ፕሮግራም አይን ያየው ጆሮ የሰማው ሁኔታ የመሰከረው ለዛ ሰውዬ ዛንቀንና ለህይወቱ ድርሻው ምንድነው? ሰንበት ሲመጣ ቤተሰቦቹ ይሸከሙታል፣ እንደገና ይወስዱታል፣ እሱ በዛ ይቀመጣል። ምን ያደርጋል? ይለምናል። ሁኔታው እሱን ነው የሚለው ማለት ነው። ስለዚህ በዛ ሁኔታ ያለ ሰውዬ በማለዳ እዛ ወጥቶ ሁሌ ሁኔታው ያደረገውን ያሳየውን የኖረው ያደርጋል። ስለዚህ ጴጥሮስና ዮሐንስ ሲመጡ ምን አደረገ? አያቸውና ወደ መቅደስ እንደመጡ አይቶ ለመናቸው ይላል ማለት ነው። ገንዘብ እንዲሰጡት ለመናቸው ይላል። ሄዳችሁ አንብቡት እዛ ቦታ ላይ። እሱ ሲለምን ጴጥሮስ ምን አደረገ ይላል? ትኩር ብሎ ተመለከተው ይላል። ተመለከተውና በዛ በተመለከተው መመልከት ውስጥ ምን ብሎ ተናገረ? የምሰጥህ ብርና ወርቅ የለኝም፣ ነገር ግን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ሰውየው ምን ይላል? ምን አለ ይላል? ተነሳ፣ ቁርጭምጭሚቱም ጸና፣ ተነስቶም ቆመ ይላል። ክብር ለጌታ ይሁን። በዛ ሁለቱ መካከል ምን ሆነ? እርግብ ታያላችሁ። እርግብ ከኋላ አይደል? ጴጥሮስ በዛ እይታው ውስጥ የመጣ እሱም አይቶታል እኮ መቅደስ ከሆነ በየጊዜው እየሄደ ያለው በዛ ቦታ የታየ ነው ሰውየው ማለት ነው። ላይክ 7 ቢሊዮን ህዝብ የለም ኢየሩሳሌም በዛ ጊዜ ገብቷቸዋል። ፕሮባብሊ 70 ከ100 ሺህ ማክሲመም ቢኖር ነው፣ ያንንም አይሆንም። ስለዚህ በየጊዜው ሲመጡ የሚለምኑ ይታወ። በተለይ ደግሞ የማይነሳ ከቦታ የማይንቀሳቀስ የተመደበ ቦታ ያለው ወላጆቹ አምጥተው የሚያስቀምጡት የታወቀ ነው። አይቶታል ከዚህ በፊት። ከዛ ቀን በፊት አይቶት ይሄን ብሎት አያውቅም። ግን የዛን ቀን ሲያየው በዛ ማየት ውስጥ የጌታ መንፈስ ምን አሳየው? ይሄ ሰው ተነስቶ ሊቆም ይችላል የሚለውን መረዳት ሰጠው። እያመነታ አይደለም የተናገረው፣ በድፍረት ነው። ልብ በሉ። ተነስተ ቁም ብሎ ሲለው ላይቆም ይችላል አይደል? ግን የጌታ መንፈስ በዛ መመልከት ውስጥ ሊቆም እንደሚችል አጽንቶ ስለተነገረው ምን አደረገ? ተነሳና በጌታ በኢየሱስ ክርስቶስ ስም ቁም አለው። ተነስቶ ቆመ ይላል። ኢየሱስ ጌታ ነው። መንፈስ እምነትን ሲያመጣ እንደዛ ነው የሚያመጣው። ደግሜ ተመሳሳይ ምሳሌ ልስጣችሁ። የሐዋርያት ሥራ ምዕራፍ 14 ላይ ሄዳችሁ ስታዩ ሊስጥራን የሚባል ከተማ ውስጥ ጳውሎስ ሄደ። ጳውሎስ ሄዶ እያለ ኤግዛክትሊ እንዲህ አይነት ሰው ገጠመው። ሲገጥመው የሆነውን ሄደን እናንብብ። ቃላቶቹ ራሳቸው የሚያስተምሩ ናቸው።
ሊስጥራን ውስጥ ጳውሎስ ያደረገው ምዕራፍ 14 ላይ ቁጥር 8 ወይ ሁላችሁም ወደ ምንድነው የሚባለው ቴክኖሎጂ በስቶላችሁ ወደ ስልክ ገብታችኋል ወይ መጽሐፍ ቅዱስ ይዛችሁ መምጣት ትታችኋል እንዲህ ሲል ስላልሰማሁ ነው ማለት ነው። የሐዋርያት ሥራ ምዕራፍ 14 ቁጥር 8 ላይ እንደዚህ ይላል በሊስጥራንም እግሩ የሰለለ ከናቱም ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያቅ አንድ ሰው ተቀምጦ ነበር። ይሄ የየለት ኑሮ ነው ማለት ነው። መረጃው ምን ያሳየዋል? ይሄ ነው ህይወት። መለኪያው ምን ያሳየዋል? ይሄው ነው ህይወት። እቺ ሌላ ቀናት but your life is all the same ይለዋል ማለት ነው። ይህም ሰው አሁን ተከተሉኝ። ይህም ሰው ጳውሎስ ሲናገር ይሰማ ነበር። ጌታ ይመስገን። ወንጌሉን ሲናገር ቃሉን ሲናገር ዝም ብሎ እዛ ተቀምጦ ይጠጣ ይሰማ ነበር ይላል። እርሱም ጳውሎስ ነው። ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ብሎ ይናገራል። ማን ነው ትኩር ብሎ ያየው? ሐዋርያው ጳውሎስ እያስተማረ ትኩር ብሎ ሰውየውን ሲያይ ሰውየው ምን ያደርጋል? ቃሉን ይሰማል። ቃሉን እየሰማ ውስጥ በልቡ እየሆነ ያለውን የጌታ መንፈስ ደግሞ ለማን ያሳያል? ለጳውሎስ ያሳየው። ቅድም ሲጀምር ጀምሮ ሰውየው እንደዛ እኮ ነው። ገብቷችኋል? ክሪፕልድ ሆኖ አለ ሲጀምር ጀምሮ። ግን እየሄደ ነገሩ እያለ ምን መጣ? የጌታ መንፈስ ሰውየው ውስጥ ቃሉን ሲሰማ እምነትን እየፈጠረ ሄደ። እምነቱ ሲፈጠር ደግሞ ሐዋርያ ጳውሎስ ልቦና ውስጥ ደግሞ የተፈጠረውን እምነት ጌታ መንፈስ ቅዱስ አሳይቶ ምን እንደሚሆን አሳየው። ይሄ ሰውዬ ይድን ዘንድ እንደሚችል ደስ አይልም? ትብብሩ አቀናበረው ማለት ነው። ልክ ያንን ሲያይ ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቆም አለው። ብድግ ብሎ ተነስቶ ይመላለስ ነበር። ኢየሱስ ጌታ ነው። የጌታ መንፈስ እንዲህ ነው እምነትን የሚፈጥረው። ሰሚ ውስጥ ክሪፕልድ የሆነው ውስጥ ምን አድርጓል? እምነትን ፈጠረ። ቁጭ ብሎ እዛ እየሰማ እያለ ለካ ያነሳሰዋል። እግሬ ይሄ ነው፣ ኑሮ ይሄ ነው፣ መደብህ ይሄ ነው ከሚለው ነገር በላይ ጌታ ከወደደ የሚል ነገር ልብ ውስጥ ያጫጭራል ማለት ነው። ቤት እንደሚሆን አያውቅም፣ መቼ እንደሚሆን አያውቅም፣ ግን ኢትስ ፖሲብል የሚል ነገር ያጫጭራል ማለት ነው። ያ ሲጫጫር ጳውሎስ ውስጥ ደግሞ ልቦናውንና እይታውን ከፍቶ ነገር አለ በዛ ቦታ ብሎ ሲያመላክተው ጠራውና ቆመ። ስለዚህ ጌታ መንፈስ ሲመጣ አንዱ የሚያደርገው ነገር ምንድነው? እይታን ይፈጥራል። ስጋ ከሚያየው በላይ የሆነን እይታ፣ አይን ከሚያየው በላይ የሆነን እይታ ይፈጥራል። በሚሰሙት ውስጥ ይፈጥራል፣ በሚያሰሙት ውስጥ ይፈጥራል ማለት ነው። ያ በሚሆንበት ጊዜ እምነትን ይፈጥራል ማለት ነው። እምነት በሁለቱም ሰዎች ውስጥ እንዲካሄድ ያደርጋል። የጌታ ድምፅ በዛ አይነት መንገድ ሲመጣ ማለት ነው። ይሄ ደግሞ አዲስ ነገር አይደለም። ከመጀመሪያው ጀምሮ ከጥንት ጀምሮ ያለ የመጽሐፍ ቅዱስ አካሄድ ነው። አብርሃምን ታስታውሳላችሁ። የእምነት አባት ተብሎ የተነገረለትን ሄዳችሁ ዘፍጥረት ምዕራፍ 15 ላይ ብታዩ እግዚአብሔር መጥቶ በክብር ተገልጦ ወደፊቱ መጥቶ ተስፋ ይሰጠዋል። አትፍራ፣ እኔ ጋሻህ ነኝ፣ ዋጋህም ታላቅ ነው ብሎ ሲናገረው ወዲያው እምነት አልገባም ወደ ውስጡ። ምን ብሎ ተናገረ? ምንን ትሰጠኛለህ ብሎ ነው የተናገረው። ቃል መጥቷል፣ እንደገና ዲክላሬሽንም ወጥቷል። እሱ ውስጥ ግን ያ አልመጣም። ምንን ትሰጠኛለህ? ይሄ በቤቴ ያለው ብላቴና ይወርሰኛል። እግዚአብሔር ምን አለው? ይህ አይወርስህም ብሎ ተናገረው። ያም ደግሞ አልረዳውም። ስለዚህ ጌታ ምን አለው? ወደ ሜዳ ውጣ፣ ከዋክብትንም ቁጠር፣ ይሄን ቆጥረ ከቻልክ ደግሞ የአንተ ዝርያ እንደምን ይበዛል? እንደዚህ ይበዛል ብሎ ተናገረው። የዛን ጊዜ ምን ሆነ ይላል? አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። ኢየሱስ ጌታ ነው። በድምፁ ሲሰማ ያልሆነው በምልክት ሲያሳየው ምን ሆነ? እምነቱ ጸና። ኢየሱስ ጌታ ነው። የጌታ መልካምነት ደግሞ የጌታ መንፈስ ቅዱስ መልካምነት እምነትን ሲያበዛ እንደየሁኔታችን ደግሞ መሆኑ እኛ ብንሆን አብርሃምን እንዴ ጠርቼ አውጥቼ ሎጥን የወሰዱትን ሁሉ አንተ ሄደህ እንድትወጋ አርጌ ሀብት ደግሞ ሰጥቼ አሁን ስናገር እንዴት አታምነኝም የሚለው ጋር ነበር እኛ የምንቆመው። ጌታ ግን አልቆመም። ጋሻህ ነኝ ዋጋም ታላቅ ነው ብሎ ሲናገረው ባላመነ ጊዜ ጌታ በዛ አልቆመም። ምን አደረገው? የበለጠ
የጨመረ ነገር እያወጣ ወደ ውጭ አውጥቶ ምንን አሳየው? ከዋክብትን አሳየው። በዛ እይታ መካከል ምን ሆነ? ግርዶሽ ያልነው ነገር ከሱ ተወገደና ልቡ ሞላ፣ እይታው በራ። ምን ሆናለሁ ብሎ አሰበ። ኤሌዘር አይወርሰኝም፣ የሚወርሰኝ ማን ነው? ከኔ የሚወለደው ብሎ። ጌታ የተባረከ ይሁን። የሙሴን እናት ታስታውሳላችሁ? ድሮ አንድ ሰፈር ይኖርን ይመስላችኋል አንዳንድ። እሷ አሁን ልጇን ስትወልድ የተወለደው ልጅ ላይ ያለ ዲክላሬሽን የተነገረው በሙሉ ምን የሚል ነው? ወንድ ከተወለደ ምን ይሁን? ይገደል የሚል ነው ማለት ነው። ስለዚህ ሁሉም አሳልፎ ነው የሚሰጠው ማለት ነው። ወንድ ሲወለድ በቃ ሊገደል የተመደበበት ነው የሚለው ማለት ነው። ግን እሷ ሲወለድ ቃሉ ዕብራውያን ምዕራፍ 11 ላይ ሄዳችሁ ይኸው ሲወለድ ስታየው በብሉይ ኪዳንም ላይ በኤክሶደስ ነው ዘፍጥረት ላይ ይናገራል። ስታየው ውብ እንደሆነ አየች ይላል። የዕብራይስጡ ተኦቭ ይላል። ተኦቭ የሚለው ውበቱ የመልክ ብቻ አይደለም፣ something different about this kid የሚል ነው ማለት ነው። ይሄ ልጅ ከሌሎቹ የተለየ ነው የሚል እይታን አየች። ከዚህ የተነሳ የፈርዖንን አዋጅ ሳይፈሩ ምን አደረጉት? በእምነት ሸሸጉት። ኢየሱስ ጌታ ነው። አስቡ፣ የተሸሸገው ሲገኝ መሞቱ ብቻ ሳይሆን የሸሸጉት ቢገኙ የሚደርስባቸው መከራ ብዙ ነው። ያንን ግን ሳይፈሩ ይላል ምን መጣ? በዛ እይታ ውስጥ መንፈስ ቅዱስ በውስጧ የገለጠው ነገር this child is different የሚል ነው። በቁመናው አይደለም፣ በተጠራበት ጥሪ ነገ በሚያደርገው ስራ የተለየ ነው። የተለየ ስለሆነ አልፈሩ። ጌታ የተባረከ ይሁን። እንደዛ የተመረጠው ሙሴስ በፈርዖን ቤት እያደገ ያለ ትልቅ ነው። ዘመዶቹ እዛ አንዳንድ ነገር ሲለቅሙ ሸክላ ሲደረድሩ እየዋሉ እሱ ቤተ መንግስት መኖር ትልቅ ነገር ነው። መለኪያው በዓለም ቢሆን ትልቅ ነው። ግን የጌታ መንፈስ በውስጡ ያለው የጌታ ብርሃን በውስጡ ያለው ያንን አተልቆ አላሳየውም። ያንን ምን አድርጎ አሳየው? አሳንሶ። ከዛ የተለቀ ከሚመስለው ይልቅ ያመነበት የተማመነበት የቱ ነው? ከእግዚአብሔር ሕዝብ ጋር መከራን መቀበል የተሻለ ነው ብሎ መረጠ። ደስ አይልም? ስለዛ ኮዝ ብሎ በሚዲያም ሀገር እንኳን መኖርን ቢያመጣ ያ የተመረጠ ነው። ስለዛ ተብሎ ከነሱ ጋር በምድረ በዳ 40 ዓመት ቢቆይም ያ የተመረጠ ነው። ይህም ብቻ አይደለም፣ ስለነሱ ብሎ ከነሱ ጋር ሲሄድ ከእግዚአብሔር ጋር ተጨቃጭቆ አትገባም ቢባል ያ የተመረጠ ነው። ምን አድርጓልና? ትኩር ብሎ ተመልክቷልና። ያ መጽሐፍ ቅዱስ ትኩር ብሎ ተመልክቷልና የሚለው የእምነት አይን ነው። ከስጋ አይን በላይ ከስጋ ልቦና በላይ የሆነ እግዚአብሔር በሱ አሰራር በመንፈስ ቅዱስ አሰራር ልብን አብርቶ ከፊት ላይ ከአይን ላይ ይሄን ግርዶሽን ነቅሎ ሰው የማያየውን ነገር ሲያሳይ ለሰው ከዛ በኋላ ያ ሰው ያንን ብቻ እያየ ነው የሚሄደው። ሙሴ እንደዛ ነበር። አብርሃም እንደዛ ነበር። ረዓብን ታስታውሳላችሁ? ከነዓን የነበረችው እዛ ካሉት ማህበራዊ ግኝቶች ውስጥ የመጨረሻ ናቸው። በየትኛውም መለኪያ ማለት ነው። የተነገረላትን ነገር ታስታውሳላችሁ ማለት ነው። ያውም እንደዛ ስለሆነች መኖሪያው ራሱ የራቀ ነው፣ ከሰፈር የራቀ ነው። ሁሉም እዛ ኢያሪኮ ውስጥ ያሉት አንድ ነገር ሰምተዋል። እየመጣ ያለ ሰራዊት አለ ብለው ሁሉም ፈርተዋል፣ ሁሉም ተንቀጥቅጠዋል። እኩል ነው የሰሙት። እሷ ግን አንድ የተለየ ነገር ልቧ ውስጥ ገባ። ያስፈራል፣ ያንቀጠቅጣል። ግን ብስማማ ከነሱ ጋር የነሱን አምላክ ባመልክ ምን ሊሆን ይችላል ነው እድናለሁ። አይገርምም? እነዛ በሙሉ ያላመኑትን እሷ አመነች፣ እነዛ በሙሉ ያላዩትን እሷ አየች። ስለዚህ አየችና ተቀበለቻቸው። ተቀበለች ብቻ ሳይሆን ሸሸገቻቸው። ሸሸጋቻቸው ብቻ ሳይሆን አስመለጠቻቸው ብቻ ሳይሆን እነሱ ሲመጡ ምልክት ሰጥተዋታል አይደል? የምን ምልክት ነው የሰጧት? በመስኮትሽ ላይ ይህን አድርጌ አሏት። ልብ በሉ። ከጌታ ባይሆን ኖሮ በእምነት የሆነ መስረግ ባይሆን ኖሮ ትረሳው ነበር። she could have forgotten it። ገብቷችኋል? ግን አረሳችም። እነሱ ቆይተው በሚመጡበት ጊዜ ምን አደረገች? ያንን ምልክት በዛ አስቀምጣ ነበር። ክብር እና ምስጋና ለአምላካችን ይሁን። ስለዚህ ምን ሆነች? እሷና ቤተሰቦቿ በዛ እምነት ዳኑ። እምነት እንዲህ ነው የሚያደርገው ወገኖቼ። በእኛ ውስጥ ምንን ይፈጥራል? ማየትን ይፈጥራል። አይን የማያየውን ጆሮም ደግሞ የማይሰማውን የማይመዝነውን ነገር ያሳየናል። ሰው ላይ ይችላል። እኛ ልቦና ውስጥ ግን እንደታተመ እንደዚህ እንደያዝነው ነገር እርግጠኛ ያደርጋል። ሰዎች በዙሪያችን መጥተው አይ ሲሉን እኛ ምን እንላለን? ይሄን ነገር አሁን መታችሁ ምን ነው እንደ ምርኩስ ተደግፋል እንዳትወርቅ ይሄ ነገር የለም ብትሉኝ ይሆናል እንዴ? ይዣለሁ፣
ተደግፌያለሁ። እምነትም እንደዛ ነው። እዛ ያለ ሰው ባዶ ነው ምንም የለም እንኳን ቢል ይጅያል የሚያሰኝ ነው። ክብር ለጌታ ይሁን። ከምን ይመጣል ይሄ? ከጌታ መንፈስ ልብን ከማብራቱ የተነሳ ይመጣል ማለት ነው። ይህ ስለሆነ ነው ሐዋርያ ጳውሎስ ምን ብሎ ነው የሚናገረው? ምዕራፍ 4 ላይ ጥቂት ነገሮችን ይናገራል። ይሄ እምነት ስላለን ከዚህ የተነሳ እኛ ደግሞ ምን እናደርግም ይላል? አንታክትም፣ አንደባልቅም፣ አንጠፋም፣ እንታደሳለን፣ እንደገና ደግሞ እናያለን ይላል ማለት ነው። ከሁለተኛው ልጀምር ማለት ነው። ባንታክትም እንጨርሳለን፣ ከሁለተኛው ልጀምር። አንደባልቅም ይላል ማለት ነው። አንዱ የእምነት ማጣትና የመከራ ነገር መብዛት እኛ ውስጥ የሚያመጣው ነገር ፍርሃት ነው። ፍርሃት ደግሞ እኛ ውስጥ ሲመጣ መላ ያሳጣል። መላ ደግሞ ሲጠፋ መደበላለቅ ይጀመራል ማለት ነው። አንዳንድ ጊዜ የፈራ የተጨነቀ ያውም እኔ ያለለውም እዚህ ሆኜ ሀገራችን የሚባል አለ አይደል? የጨነቀው ምን ይሆናል ይባላል። አትበሉት። እንደዛ ይሆናል። ይሄ የማይሆን ነገር ነው ማለት ነው። ሲጨነቅ ግን ሰው የማይደረግ ያደርጋል፣ የማይኬድበት ይሄዳል፣ የማይወራ ነገር ያወራል፣ የማይሰራ ነገር ይሰራል። ምን ስለሆነ የመጣው ነገር ህይወት ይሄ ነው ይሄ ብቻ ነው ብሎ አጨልሞ አጥቦ ያደርጋል ማለት ነው። ወዲህም ሰው እንኳን በር እኮ በዚህ ያለ ቢባል እንዴት ሆኜ እወጣለሁ? ውጪስ ቢጠብቀኝ በዚህ ደግሞ ይሄ አለ ይሄን ደግሞ አርገት ወጣለህ። ድሮ ሞክሬው እንዲህ ብየው አልተቻለም የለም ማለት ነው። ፍርሃት ጫናን ያመጣል ማለት ነው። በአካባቢ ያለ ነገር ሲመጣ ያ ሲመጣ ሁሌ ለማንም ሰው የሚሆነው ነገር የሚገለጠው ነገር መደበላለቅ ነው። ጣቢያ መቀላቀል ታውቃላችሁ? እናንተ በቴክኖሎጂ ዘመን ስላላችሁ ስለ ጣቢያ ስለሚባል አታውቁም። እኛ ስናድግ ሬዲዮ የሚባል ነገር ነበር፣ በሞገድ የሚሰራ ማለት ነው። ስለዚህ በሞገድ ሲሰራ ጣቢያ አለው ማለት ነው። የምናምን ጣቢያ የምናምን እሱን ስትፈልጉ አንዳንዴ የሚመጣው ድምፅ ጣቢያው ላይ ራስ ሆናችሁ የሰፈሩ በሙሉ በአካባቢው ያለ ድምፅ ይመጣል። አዲስ አበባ ሆነን ስንፈልገው የሱዳን የዘፈን ድምፅ ይመጣል ተከትሎ ማለት ነው። ወይም ደግሞ የሶማሊያ ጭምር ይመጣል ማለት ማጥራት አለብን። ከዛ ምን ይባላል? አንቴናውን አስተካክል ይባላል። ሬዲዮን እዛ ቦታ አስቀምጥ ይባላል ማለት ነው። ያ ድርጊት ምን ይባላል? ጣቢያ መቀላቀል ማለት ነው። የተጨነቀ ሰው እንደዚህ አሁን በሰላም ካለበት ወጥቶ ግራ የገባው ሰው መላ የጠፋው ምን ያደርጋል? ወጥቶ ከሌድልሽም እያልነው ግን ጣቢያ ይደባልቃል ማለት የሶማሊያን ያመጣል፣ የሱዳንን ያመጣል፣ የሂውስተንን ያመጣል። የምን ነው ድብልቅልቅ ያለ እንዴ ምን ወንድሜ ሲባል እያደረገ እንኳን ማድረጉ አይገባውም ማለት ነው። ገብቷችኋል? ሐዋርያ ጳውሎስ የሚለው ምንድን ነው? ምንም እንኳን መከራ ቢበዛብን፣ ፈተና ቢበዛብን፣ መገፋትን ቢሆንብን ጣቢያ አንቀላቀልም። ኢየሱስ ጌታ ነው። አንደባልቅም ይላል። የት ቦታ ነው የሚለው? መጀመሪያው ላይ ቅድም ያነበብኩት ላይ ሄደን እናንብብ። እንዲህ ብሎ ይናገራል ቁጥር 2 ላይ ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም። ልብ በሉ። የእግዚአብሔርን ቃል በውሸት አንቀላቀልም። እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን ይላል። ከላይ የሚላቸውን ይሁን። አንደኛ የሚያሳፍረውን ስውር ነገር ምን አድርገናል? ጥለናል ስንጀምር። አሁን ገደደንና ጨነቀን ብለን መላጣን ብለን ሄደን አናጣቅስም ነው የሚለው ማለት ነው። ስለተገፋው፣ ስለተጠየቁ፣ ግራ ስለገባኝ፣ የማያልፍ ስለመሰለኝ ያኔ ትቼ ወደ መጣሁት ነገር እንደገና አልመለስም። ከምን የተነሳ? ያው አንዱ የእምነት መንፈስ አለንና እዚህ ሆኜ ምን አደርጋለሁ? መልሼ አምናለሁ እንጂ አምኜ ደግሞ ጠብቃለሁ እንጂ ጠብቄ ተስፋ አደርጋለሁ እንጂ አላጣቅስም ነው የሚለው ማለት ነው። ይህም ብቻ አይደለም። በተንኮል የሚያሳፍረውን ነገር ጥለናል ናይልና ምን ይላል? በተንኮል ደግሞ አንመላለስም። ምን ማለት ነው? የሱ ወደረኞች እዚህ ያሉት የሚፎካከሩት ምን የሚያደርጉ ናቸው? በሰው ለመታየት ደረጃም ለማግኘት ሰው የሚፈልገውን ነገር ሁሉ እያደረጉ የሚንቀሳቀሱ ናቸው ማለት ነው። በተንኮል ሰው ምን ይፈልጋል የሚል ነገር የህይወቱ ፕሪንሲፕል ሆኖለት ሰው የሚፈልገውን ነገር ብቻ እያደረገ የሚኖር ከሆነ ሰውየው እየኖረ አይደለም። ታውቃላችሁ? ኢምፖስተር የሚል ቃል ታውቃላችሁ? አስመሳይ ማለት ነው። እሱ የሆነው ይሄ ነው፣ ግን ሰውየው ይሄን ነው የሚፈልገው ብሎ እሱም ብቻ የሆነ ሲኖር ውሸቱን ነው እየኖረ አይደለም ማለት ነው። ሐዋርያ ጳውሎስ የሚለው አንዳንዴ ሰው መከራና ጭንቀት ውስጥ ሲገባ
ምን ውስጥ ይገባል? እንደዛ አስመሳይነት ውስጥ ይገባል ማለት ነው። እውነትን ይሸቅጣል፣ በተንኮል ይመላለሳል። እኛ ግን ይላል ያ ሁሉ ሲመጣብን የተሻልን የበረታን ልዩ ፍጥረት ስለሆነ ሳይሆን ያው አንዱ የእምነት መንፈስ በእኛ ውስጥ ስላለ እናምናለን እንጂ ያንን እንናገራለን እንጂ ያንን ደግሞ ተንኮል አናደርግም። አስመስለን አንኖርም፣ ሸቅጠን አንኖርም፣ በተንኮል አንመላለስ። አያችሁ ሰው እንዲህ ብላችሁ ታውቃላችሁ። በዚህ ዘመንማ ይባላል ታዲያ ምን ይደረግ፣ ይሄ ስራውም እንዲሆነ ኑሮውም በዚህ ሆነ ሀገሪቱም እንዲሆነች ያም ደግሞ በዚህ ምን ይደረግ ለጊዜው ብላችሁ አታውቁም? እሱ ማለት ጣቢያ መቀላቀል ማለት ነው። ታውቃላችሁ ሌላ ነገር አይደለም እኮ ጣቢያ መቀላቀል ነው። ጥሪው ለኛ ያለው ምንድነው? ቅድም ምን ብለን የዘመርነው አንደኛ ነህ በህይወቴ። እስቲ ልብ በሉት። አንደኛ ነህ በህይወቴ፣ በማለዳ አንደኛ፣ በማታ አንደኛ፣ ስተኛ አንደኛ፣ ስነሳ አንደኛ፣ ሲኖረኛ አንደኛ፣ ሳይኖረኛ አንደኛ። አንደኛ ማለት አንደኛ ነው፣ ሌላ ትርጉም ካልተሰጠው በስተቀር በህግ ማለት ነው። ያንን ብለን ያልን ሳምንቱን ወይ እሑድ ጧት ስናና ምን ይደረግ ድካም፣ ወገቤን መታኝ፣ እጄን አሰረኝ፣ ሰውየው እንዲያለኝ፣ አለቃዬ ወሰደብኝ። ያ ማለት አትርሱ፣ ነገ እንደዛ ስትል ጣቢያ መቀላቀል ነው። ምንም ሌላ ትርጉም የለውም ማለት ነው። ገብቷችኋል? እሱ የሚለው ምንድነው? እንደዛ እያደረጉ ጣቢያ እየቀላቀሉ የዕለት ነገራቸው እንዲፈወስላቸው ከዕለት መከራ ብቻ እንዲያልፉ የሆኑ የሚኖሩ እጅግ አሉ። እኛ ግን አናደርግም። ከምን የተነሳ ነው የማናደርገው? አንዱ ያ መንፈስ በውስጣችን ሆኖ እምነትን ስለሚሰራልን ዛሬ ቢከብደንም እንኳን ነገ ደግሞ ያልፋል ብለን ስለምናምን አንቀላቀልም ይላል። ክብርና ምስጋና ለጌታ ይሁን። ያሳየናል፣ እንደሚያልፍ ያሳየን። ዕንባቆምን ታስታውሳላችሁ አይደል? ጌታ ሆይ እስከ መቼ ነው ዝም የምትለው ስጮህ የማትሰማው ብሎ ከተናገረ በኋላ እየገለጠ ሲያሳየው ምን ብሎ ነው የጨረሰው? በለስ እንኳን ባታፈራ አይደል ብሎ የጨረሰው። ጌታ እግዚአብሔር ኃይሌ ነው ብሎ ዘምሮ የጨረሰው በዛ ነው። እጠብቃለሁ፣ በመጠበቂያ ላይ እቆማለሁ፣ በአምባ ላይ እቀመጣለሁ፣ የሚናገረኝን ነገር እስክሰማ ድረስ በዛ ቆያለሁ። ይሄ ነው እምነት ማለት ነው። ኑሮ ጣቢያ እንዲቀላቀል ሊያደርገው ነው። እምነቱ ደግሞ ያደረገው ምንድነው? ጻድቅ በእምነት ይኖራል አሰኘው ማለት ነው። ክብር ለጌታ ይሁን። አንደባለቅም በል። መደባለቅ ከኛ የራቀ ይሁን። የምንመላለሰው በእምነት የምናየው በእምነት ስለሆነ ያ ጫና እንዲህ ብለን እናስታውስ። ጫና የበዛ ቀን ይሄን ያን ልቦናችሁ የጌታ መንፈስ ምንድነው የሎ ላይት ውስጣችሁ እያሳየ ይሄን አርግ ምንም አይደል። ጌታ እኮ ይረዳል። ይሄን ድምፅ ሰምታችኋል? ይሄ አንደርስታንድ እንኳን ጌታ እሱ ስንቱን የሚያውቀው ቀርቶ ሰው እንኳን ይረዳል። መልካም ይሁን አሁን እኮ ያለሽበት ብሎ ሲመጣ ያ ጌታ ድምፅ አይምሰላችሁ። ከጥልቁ የሚላክ ሔዋን ጋር የተላከው ድምፅ ነው ማለት ነው። የዛኔ አይ ጌታ ይረዳል ሲባል የሚረዳውማ እምነትን መስጠት ነው። ዛሬ ከብዶኝ ሊሆን ይችላል፣ ዛሬ በዚህ መንገድ ቢሄድ ይሄን ላጣ እችላለሁ፣ ግን ጌታ ደግሞ ያል አጥቼም ቢሆን እሱን መርጣለሁ የምንልበት እንዲሆንልን ይገባል ማለት ነው። ስለዚህ ያ ድምፅ ሲመጣ እቺ ድምፅ የመደባለቅ ድምፅ ናት፣ የእምነት ድምፅ አይደለችም። አንደባልቅም ይላል። ክብር ለጌታ ይሁን። ሌላው ሁለተኛው መታከትን መጨረሻ ነው የምናየው። አንጠፋም ይላል። ያው እምነት አንዱ እምነት በውስጣችን ስላለ እናምናለን እንጂ አንጠፋም። ቅድም መደባለቅ ብያችኋለሁ አይደል? መደባለቅን እኮ የሚያመጣው የሚያስገድደው በውስጣችን ጠፋን የሚያሰኝ ነገር ነው። ደቀ መዛሙርቱ ከጌታ ጋር እየሄዱ እያለ መስመጥ ሲጀምሩ ነው ወየው ጠፋን፣ ስንጠፋ አይገድህምን ያሉት ማለት ነው። ስለዚህ እንድንደባለቅ የሚያደርገው ነገር እየበዛ ሲሄድ ትጠፋላችሁ የሚል ጩኸትን በእኛ ውስጥ ያበረታ ይሄዳል። ያውም ሰው ይልካል፣ ሰው መደበኛ ሰው ይልካል። ያኔ እኮ ነግሬህ ነበር፣ ይሄኔ እችን መንገድ ብትሄድ ንስሐም ገብተህ ጨርሰ ነገሩም ተከናውኖ በዚህ መንገድ ሄደህ ትጨርስ ነበር። ሉካቲዮ አሁን ያለህበት ሰፈር ያለሽበት ሰፈር እያለ ይመጣል ማለት ደግሞ በዚህ ከሄድክ ይላል አጠንክሮ የተላከው ሰው በድምፅ ሆኖ በአካል ሆኖ በዚህ ከሄድክ ደግሞ አይከነሹሪው ይሄ ነገር ይጠፋል ብሎ አክትሞ ይነግረናል ማለት ነው። ስራ ይሆናል፣ ትምህርት ይሆናል፣ ቤተሰብ ይሆናል፣ አጠንፍፎ ይነግረናል ማለት ነው። ልባችን ውስጥ የሚመጣው ምንድነው? ጠፋን፣ ይሄን ነገር አሁን በዚህና በዚህ ካላልኩት በስተቀር ምን ልሆን ነው? ልጠፋ ነው ብሎ ይመጣል ማለት ነው። ሐዋርያው ጳውሎስ ግን የሚላቸው እንደዚህ ነው። አይ አንጠፋም፣ ጌታ ካላለ በስተቀር አንጠፋም በምድር ላይ ኢየሱስ ጌታ ነው። ለዚህ መረጃ ያቀርብላችኋል። ሁሌ ከምናውቀው
ጥቅስ ውስጥ ማለት ነው ቁጥር 7 ላይ ወረድ ብሎ 8 ላይ እንዲህ ብሎ ይጀምራል። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የሚቆጥራቸውን ነገሮች ይሆንብሃል ብሎ ሰይጣን የሚያወራቸውን ነው አይደል? ትገፋለህ፣ ኑሮ ይገፋል፣ ይሄን ትቸገራለህ የሚለውን አድሜት ያደ አንገፋም አይደለም ያለው። ልብን ብለን እንገፋለን ነው የሚለው ማለት ነው። መገፋት አለ ይላል። ይሄን ብቻ አይደለም፣ ከዛ የተነሳ ማመንታትም ሊኖር ይችላል። ይሄን ብቻ አይደለም፣ መሰደድ አለ። ይሄን ብቻ አይደለም፣ መውደቅም አለ ብሎ የሚሆነው ሁሉ ሃይራርኪውን ይዞ ያደርጋል። ግን በዚህ ሁሉ የአንዱ የእምነት መንፈስ በውስጣችን ስላለ የጠራንም አምላክ ከኛ ጋር ስላለ እነዛ ነገሮች እንኳን ቢሆኑ እነዛው ከሚያመጡት ውጤት የተሻለው ነገር በህይወታችን ይሆናል ብሎ ነው የሚቆጥረው። ስንገፋ ሁሉ ጊዜ ምን እናስባለን? በጌታ ስለምንታመን አንጨነቅም ጠፋን ብለን እንላለን። ስናመነታ ሁሉ ጊዜ ምን እናስባለን? ተስፋ አንቆርጥም ብለን እናስባለን። ስንሰደድ ሁሌ ምን እናስባለን? አንጣልም ብለን እናስባለን። ስንወርቅ ሁሌ ምን እናስባለን? በወርቅም እንነሳለን። ከዚህ የተነሳ አንጠፋም ብለን እናስባለን። ክብር ለጌታ ይሁን። ስለዚህ ያው አንዱ መንፈስ ስለተሰጠን ከዛም የሚሆን እምነት ማየት ስላለን እንዲህና እንዲያ ሆንክ ተብሎ በሚመጣ ሊስት ቅድም ባልኳችሁ ሲሰፈር እኛ ውስጥ የሚመጣው እምነት ምን የሚል ነው? መረጃው ልክ ነው፣ የሆነውም ልክ ነው። አይን ሲያይ፣ ጆሮ ሲሰማ፣ ታሪክ ሲተረክ፣ ሰዎች ሲመዝኑ ልክ ነው። በጌታ አይን ግን የተገለበጠ ነገር፣ የተሻለ ነገር፣ የሚበጅ ነገር በህይወቴ ይሆናል ብሎ ማመን ነው። ኢየሱስ ጌታ ነው። ያ ነው ተስፋችን ማለት ነው። ጌታ እስካላለ ድረስ የተከማቸ ነገር፣ የያዘን ነገር፣ ያጎበጠን ነገር ወራሻችን አይደለም። እሱ እስካለ ድረስ፣ ስሙ እስከተጠራ ድረስ ሁሌ ምን አለ? ተስፋ አለ በጌታ ፊት ማለት ነው። ስለዚህ ነው እምነት ምን ይላል? ይሄን ይናገራል። አንጨነቅ፣ አንጠፋም፣ መከራ ውስጥ አንገባም ብሎ ይናገራል ማለት ነው። ይህም ብቻ አይደለም። ከዛ በኋላ ያ ሁሉ የሆነ እንታደሳለን ይላል። እስቲ እንታደሳለን በሉ። እግዚአብሔር አንዱ ሰይጣንን ግራ የሚያጋባበት መንገድ ይሄ ነው። ልብ ብላችሁ ብታስቡ ጌታችን ኢየሱስ ክርስቶስ መስቀል ላይ ሲውል ሰይጣን ምን ብሎ አስቧል? ጨረስኩት ብሎ አስቧል ማለት ነው። ተወጋ፣ ደማ፣ ተሰቃየ፣ ተገረፈ። ከዛ በኋላ ነፍሱን አሳልፎ ሰጠ፣ ተቀበረ። ሄደው ጭፍራዎቹን አጋንንት ሰብስቦ የዛን ቀን ያደረገው ፓርቲና ፌሽታ ምን የሚል ነው? we finished him የሚል ነው። ገብቷቸዋል። ጨርሼዋለሁ ብሎ ነበር የሚደግሰው። አላወቅም በድካም ውስጥ ኃይል እንዳለ፣ በሞት ውስጥ ትንሣኤ እንዳለ፣ በትንሣኤ ውስጥ ደግሞ የብዙዎች መዳን እንዳለ አላወቅም ማለት ነው። ገብቷቸዋል። ስለዚህ በእኛ ውስጥ የሚሆኑ ነገሮች የሚመጡት ሁሉ ጨረስናቸው፣ ጨረስኳቸው ተብሎ የሚላኩና ግፋቸው አሁን ሄዷል፣ አሁን ቀርቧል፣ አሁን እንዲህ ነው let's finish them ተብሎ ነው የሚመጡት ማለት ነው። እኛ ደግሞ ጣቢያ አንቀላቀልም፣ እንደገናም አንጠፋም፣ አሁንም በጌታ ፊት እንሆናለን፣ ብንገፋም እዛው እንጸናለን ስንል ያቸው አሁን አክስቻለሁ፣ ፊታቸውም መንምኗል፣ ተስፋቸውም የሚል ታምቡር ይመታል ማለት ነው፣ ከበሮ ይደለቃል ማለት ነው። ጌታ ግን ምን ይላል ብሎ እኛን ይሰራናል። ምን ይላል እዛ ቃሉ? ይሄ የውጪ ሰውነታችን እንኳን ቢጠፋ የውስጥ ማንነታችን ምን ይሆናል? ይታደሳል። ኢየሱስ ጌታ ነው። አያችሁ፣ ያጠወለገን ነገር አጠፋሁት ብሎ ነው የሚያስበው። ያከሳን ነገር አመነመንኩት ብሎ ነው የሚያስበው። ጌታ ግን በመክሳትና በመመመን መካከል ምን ይሰራል? እድሳትን ይሰራል። ይሄ አዳማዊ የሆነ ነገር እያነሰ ሲመጣ ክርስቶሳዊ የሆነው ነገር በውስጥ ምን እየሆነ ይመጣል? እየፋፋ፣ እየበራ፣ እየደመቀ፣ እያማረ ይመጣል። ክብር ለአምላካችን ይሁን። ለዚህ እኮ ነው ያዕቆብ ላይ ምንም እንኳን መከራና ችግር ቢደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ የሚናገረው ለዚህ ነው። ያ የመጣው መከራ የሚጨርሳችሁ ሳይሆን ምን የሚያደርጋችሁ ነው? ፍጹም የሚያደርጋችሁ ነው። ትዕግስትን አድርጎ ወደ ሙላት ወስዶ ፍጹማንና ሙሉአን ያደርጋቸዋል ይላል። ወረድ ብሎ ያንን ለመረዳት ጥበብ እንኳን ቢያንሳችሁ ምን አድርጎ? ሳይነቀፍ በልግስና የሚሰጠውን እግዚአብሔርን ለምኑ፣ እርሱ ምን ይሰጣችኋል? ጥበብን ይሰጣችሁ። ምን እንድታደርጉ? እንድትረዱ ማለት ነው። አያችሁ፣ we lost a lot የምትሉት ነገር ስለ ጌታ
ሊቆጠር ይችላል። ሰይጣንም ሊመዘግበው ይችላል። ግን በጌታ ስሌት ግን by losing all those things እኛ ምን አግኝተናል? ክርስቶሳዊ የሆነው ማንነት በውስጣችን የፋፋ አግኝተናል። እምነት የጠነከረ አግኝተናል። ጴጥሮስ ላይ ሲናገር ምን ብሎ ይናገራል? አሁን ለጊዜው ቢያስፈልግ ምን ሆናችኋል ይላል። በአንዳንድ መከራ በአንዳንድ ችግር አዝናችኋል። ምን እንዲሆን? የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ ሲገለጥ ለክብርና ለምስጋና ይቀርብ ዘንድ ነው። አያችሁ፣ የሚፈተነው እምነታችን ቅድም ባልነው አንደባልቅም እንዲያን የሚፈተነው እየተፈተነው ነጥሮ ምንም እንኳን ሲነጠር በእሳት ተነጥሮ ከሚጠፋው ወርቅ ይልቅ አብልጦ የነጠረው ሆኖ የሚወጣው ጌታ ሲመጣ አሁንም በምድር ላይ ያለ ለምን ይቀርባል? ለምስጋና ይቀርባል፣ ለክብር ይቀርባል። ሉቃተር ይላል ጌታ ማለት ነው። ልክ ኢዮብን እንዳለው ታውቃላችሁ አይደል? ጻድቅ ስለሆነ ስላመነው እኮ ነው እግዚአብሔር ምን አለው? ባሪያዬን አየኸውን ያለው ማለት ነው። ገብቷችኋል? ልክ ወደኛም ተመልክቶ ዛም ሳንሄድ እሱም መጨረሻ ላይ ሳይገለጥ ምድር ላይ እንኳን እያለን ልጄን አየሃት ልጄን አየኸው ይላል ማለት ነው። ምን ተማምኖ? የተፈተነውን እምነታችንን አይቶ ምን እያለ ቆየውን? አልደባልቅም እያለ ቆየውን፣ አልጠፋም እያለ ቆየውን አይቶ ያንን ይላል ማለት ነው። ያንን እያደረገ ሲሄድ ውስጣችን ይፋፋል። አያችሁ፣ እዚህ ያለነው በሙሉ ከጀመርንበት ጊዜ ይልቅ ውስጣችን በዚህ አይነት ሂደት ሰይጣን ወርቀሃል ባለበት ሂደት፣ ጠፍታል ባለበት ሂደት፣ አትረባም ባለበት ሂደት ጌታን የሙጥኝ ብለን በመያዛችን ምን ሆኗል? ታድሷል። ኢየሱስ ጌታ ነው። በሱ አይን የታደሰ በርሱ አይን የበረታ በሱ አይን የታገዘ ማንነት በውስጣችን አለ። ስለዚህ የምንፈተነው ፈተና ለከንቱ አይደለም፣ ጫወታ አይደለም። ጌታ ያዘው ማለት ነው። እስቲ እዛ ለወርውራትና ትንሽ ስትንፈራገጥ ምን እንድትሆን ሊያት አይደለም ነገሩ ማለት ነው። ውብ የሆነ ማንነትን በውስጣችን እየፈጠረ ነው። ጌታ የተባረከ ይሁን። ይህም ብቻ አይደለም። በዛ ሂደት ውስጥ ምን ይላል? አምስተኛው እናያለን የሚል ነገር አለው። የምናየው ነገር ምንድነው? ጊዜያዊውን ሳይሆን ዘላለማዊውን። ሄጄ ባነበው እንደዚህ ብሎ ይናገራል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ምን ያደርግልናል? ይሄ መከራችን የጊዜው የክብርን የዘላለም ብዛት ያመጣልናል። ኢየሱስ ጌታ እያከማችን ነው። we are investing in our eternity ማለት ነው። በደረሰብን ነገር አንደባልቅም፣ አንጠፋም፣ እንታደሳለን እያልን በጌታ ስር በቃ እያልን በቆየን ቁጥር every time we do those kind of things we are investing in our eternity ማለት ነው። ጠብያል እየተከማቸ እየበዛ ነው ማለት ነው። ክብር ለጌታ ይሁን። ያንን ደግሞ የምናይበትን አይን ጌታ ይሰጣል። ልክ ቃሉን እንደዚህ እየገለጠ እምነታችንን እያመጣ መንፈሱ ደግሞ ልቦናችንን እያበራ ቪቪድ እየሆነ ይታየናል ማለት ነው። ግርማው ጌታ ሲገለጥ ያለው በሱ ቦታ ያለን ድርሻ ሁሉ ይታየናል ማለት ነው። ይሄን ሁሉ ይልና ጳውሎስ በጀመረበት ይጨርሳል። ቁጥር 1 ላይ ምን ብሎ ይጀምራል? አንታክትም ብሎ ይጀምራል። ቁጥር 16 ላይ ምን ብሎ ይጨርሳል? አንታክትም። እስቲ ሂዱና እዩ መረጃ እንዲሆን ማለት ነው። አንዳንድ ጊዜ ከልቡ አምጥቶ ነው የሰው የሚናገረው እንዳትሉ። ቁጥር 1 ላይ ምን ይላል? ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ቁጥር 16 ላይ ስለዚህ አንታክትም። ኢየሱስ ጌታ ነው። አያችሁ፣ ቅድም ያልናቸው የመደባለቁ ነገር ትጠፋላችሁ የሚሉን ነገር ሁሌ በስተው መታከትን የሚያመጡ። መታከት ምንድነው? ተስፋ ከመቁረጥ የሚመጣ ቸልተኝነት ነው ማለት ነው። አቅም ማጣት፣ ጉልበት ማጣት ነው። ዲስኦሪየንትድም አንዳንዴ መሆን ነው ማለት ነው። ታዲያ ምን አደርጋለሁ? ፈለኩ፣ ሞከርኩ፣ አሰብኩ፣ አመንኩ፣ ጸለይኩ ይልብናል ማለት ነው። አቅም ውስጥን ይሰልባል ማለት ነው። የለም በቃ it's not there ያሰኛል። ግን ጳውሎስ የሚለው ምንድነው? ኖ አንታክትም። ምን አይተናልና? እንደማንጠፋ አይተናል፣ እንደምንታደስ አይተናል፣ የጌታ ግርማ በእኛ እንደሚገለጥ አይተናል። እዛ ስዕሉ ላይ የምታዩቸውን ሰዎች ተዋወቋቸው። ዴቪድ እንበለው ስሙን። መጀመሪያ በዚህ በኩል እንደ ጥላ ሆኖ የምታዩት እምነት ሳይገባበት በፊት ነበር። ጣቢያ የሚደባልቅ ቋንቋ የሚደባልቅ ሁለት ሰዎች ይታያቸው። እኔን እዛ እንዳጨምሩኝ አደራችሁ፣ እነሱም ብቻ ነው ያልኩት። ጣቢያ የሚደባልቅ ግራ እየተጋባ የሚከርም ነበረ ማለት ነው። ወደ ጌታ ዞር አለና ዛሬኛ ቃሉ እንደሰማነው ቀረብ ሲል ፊቱን ሲፈልግ
ሐዋርያ ጳውሎስ ለኤፌሶን ሰዎች እንደጸለዩት ደግሞ ማስተዋልን ስጠኝ ሲል ከላይ የጌታ ብርሃን በመንፈሱ በራ። ልብ ውስጥ ያለውን ሳታያላችሁ አሁንም ከውጭ ያጀበው ነገር ዙሪያውን ያለው ደሴም ነው። ልቡ ግን ምን ሆኗል? በርቷል። ኢየሱስ ጌታ ነው። ሞቋል። ጉልበት አግኝቷል። ኃይል አግኝቷል። አሁን የሚያይበት መነጽር የተለየ ነው። አሁን ያለው አቅም የተለየ ነው። ዙሪያውን እንደከበበውና የሚደርስበትን ነገር ያዩ ሰዎች ይሄ ሰውዬ ታከተ፣ አሁንም በቃ ነገሩ አበቃ ተጨረሰ ይላሉ ማለት ነው። ልክ ነው። ሲታይ ያ ጨለማ የሚጨርስ ነው አይደል? ግን አንድ ያልታወቀ ነገር እሱ ብቻ የሚያውቀው ጌታ ብቻ የሚያውቀው መንፈስ ቅዱስ ብቻ የሚያውቀው አለ። ያ ምንድነው? ልብ ውስጥ ብርሃን በርቷል። እምነትን የሚፈጥር እይታን የሚቀይር አቅምን የሚሰጥ ጉልበትን የሚሰጥ አለ። ከዚህ የተነሳ ምን ይላል ጳውሎስ? አልታክትም። ክብር ለጌታ ይሁን። ይህም ብቻ አይደለም አልደባልቅም። ይህም ብቻ አይደለም አልጠፋም። ይህም ብቻ አይደለም እታደሳለሁ። ይህም ብቻ አይደለም የጌታን ክብር አያለሁ። ክብር ለአምላካችን ይሁን። የጌታ ክብር ሲገለጥ የበለጠ የሚጣፍጠው በዚህ አይነት መንገድ ባለፈ ህይወት ውስጥ ነው። ኢየሱስ ጌታ ነው። የተገፋ መጣቢያ የደበላለቀ ሰፈር የደበላለቀ ታችኛውም ቋንቋ ለብሱም ምናምኑ የሆነ ሲመጣ ምንም ትርኪ ምርኪ ነው የሚሆነው ማለት ነው። እንቢ ያለ አባጣ ጎባጣ ነገር ውስጥ ያለፈ ጌታ ደግሞ ክንዱን እያበረታ ፊቱን እየመለሰ መንፈሱን እየሰጠ እምነትን እያሳደገ ያፋፋው ሰው ደግሞ ሲገለጥ ሁሉ ሰው ምን ይላል? ሉካቲም የጌታ ክብር በሱ ውስጥ አለ፣ በሱ ውስጥ አለ ይላል። ክብርና ምስጋና ለጌታ ይሁን። የጌታ መንፈስ ባለበት ሁሌ ምን አለ? እምነት አለ። በዙሪያ ያለው ሁሉ ስላለና ስለሆነ ብቻ በኔ ላይ ስልጣን ያለው አይደለም። በኔ ላይ ስልጣን ያለው ማን ነው? ጌታ ብቻ ነው። ሰማይና ምድርን የገዛ ሁሉን የሚያዝ ሁሉን የሚችል ኤልሻዳይ ተብሎ የተነገረለት እሱም ራሱን ኤልሻዳይ ብሎ የሚጠራው እሱ ብቻ ነው። በኔ ላይ ስልጣን ያለው የበዛ ነገር አይወስደኝም፣ ስላጓራም አይጥለኝም። እሱ ብቻ ያለው በህይወቴ ይሆናል። ለዚህ ነው ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል የምንለው። ኢየሱስ ጌታ ነው። ቆመን እንጸልያለን።